በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን መልአከ ብስራት መምህር አብርሃም የደብራችን ዋና አስተዳዳሪ፣ ክቡር አባታችን መልአከ ሕይወት ንጉሴ ባወቅ የሃዲያ ስልጤ ሀገረ ስብከት ዋና ስራ አስኪያጅ፣ እጅግ የተከበራችሁ በእውቀት የተደላደላችሁ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ አበው ካህናት፣ የተወደድክ ወንድማችን ዘማሪ እስራኤል፣ እጅግ የተወደዳችሁ ምእመናንና ምእመናት በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? ምሕረቱን ያላራቀ በረድኤቱ ያቀረበን እንደ በደላችን ያልከፈለን እንደ ኃጢአታችንም ያልተቆጣጠረን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። እጅግ አጠር ላለች ደቂቃ የዕለቱን ወንጌል እንማራለን። ሌሎች መርሃ ግብራት ስላሉ ዕለተ ሰንበት ስለሆነ ለጥቂት ደቂቃዎች አቆያችኋለሁ። እግዚአብሔር ከሁላችንም ጋር ይሁን። ቅድም በዝማሬው ቀደም ብሎ በቅዳሴው ከዛም በማህሌቱ ዛሬ ቤተ ክርስቲያን እንድናስበው ያዘዘችን በዮሐንስ ወንጌል ምዕራፍ 3 ላይ ስለተጻፈ አንድ አስደናቂ ሰው ታሪክ ነው። ኒቆዲሞስ ይባላል። የአይሁድ መምህር ነው። ምሁረ ኦሪት ነው። የቀደመችውትን ኦሪት ጥንቅቅ አድርጎ ያወቀና ያደላደለ ሰው ነው። አንደኛ። ሁለተኛ በጣም ባለጸጋ የነበረ ሰው ነው። ይህ ደግሞ ምንኛ ያስደንቃል! ከአዋቂነት ጋር ባለጠግነት ሲጨመርበት ምን ያክል ከባድ እንደሆነ ታውቃላችሁ። ሁለተኛው ይሄ ነው። ሶስተኛው ደግሞ አዋቂነት ባለጠግነት ብቻ አይደለም፣ የአይሁድም አለቃቸው ነበር ይላል። ባለስልጣንም ነበር፣ ሹምም ነበር፣ ፈራጅም ነበር። ይህ ሰው በእርግጠኝነት በዓለም ላይ አሉ የተባሉትን ሀብትን፣ ዕውቀትን ደግሞም ስልጣንን የጨበጠ ሰው ነው። ይህ ሰው እንዲሁ ስናስበው ምን ጊዜ ያለው ሊባል የሚችል ሰው ነው። ግን የውላችሁ ሀብቱ፣ ዕውቀቱ፣ ስልጣኑ እግዚአብሔርን ከመፈለግ ወደ ኋላ አላለውም። ወገኖቼ ይሄ ጉዳይ በዚህ ዘመን እንዴት እንደሚፈትነን ታውቃላችሁ። ብዙዎች እጅግ በጣም የምንፈተነው በዚህ ነው። ባለጸግነት ሲኖር፣ ዕውቀት ሲኖር፣ ስልጣን ሲኖር እግዚአብሔርን የምር መፈለግ ያቅተናል። ብዙዎች ወደዚች ቤተ ክርስቲያን እንዲህ ወዳለው ጉባኤ፣ እንዲህ ወዳለው ቅዳሴ፣ እንዲህ ወዳለው ሃይማኖት ብዙዎች
ይሄንን ሁሉ ይዘው ለመምጣት ይቸገራሉ። መስማትም ጭራሽ አይፈልጉ። አንዳንዶች እግዚአብሔርም አለ እንድንላቸው ጭራሽ አይፈልጉ። ወገኖቼ የባለጠግነት ሐሳብ ሰውን አንቆ ይይዘዋል። ዕውቀት ሲጨመርበት ደግሞ እግዚአብሔርንና የእግዚአብሔርን ቤተክርስቲያን ኋላ ቀር ናት ይላል። ዘመናዊነት ይጫነዋል። ብዙ ሰው በዚህ ዘመን ወደ እግዚአብሔር የምር አልቀርብ ያለው የባለጸግነት ሐሳብ ሲደመር አዋቂ ነኝ ባይነት ሲደመር የዚህ ዓለም ሹምና ስልጣንነት ብዙዎችን ወደ እግዚአብሔር አላመጣቸው ብሏል። ምናልባት ክርስትናን እንኳን ቢያምኑና ቢቀበሉ ቁጭ ብሎ መማርን፣ ታግሶ ማገልገልን፣ እግዚአብሔርን የምር መፈለግን ብዙ ጊዜ አይፈልጉ። እንደውም ይንቁናል። እንደውም የእግዚአብሔርን ቤተክርስቲያን ያቃልላሉ። አንዳንዶችም ጨክነው ይሳደባሉ። አንዳንዶችም እንደኋላ ቀር ይቆጥራሉ። አንዳንዶችም እንዳለፈብን አድርገው ያስባሉ። ብዙዎችን የያዘው ይሄ ሐሳብ። አንዳንዶች ከዚህ ሐሳብ አልፈን እዚህ ብንመጣ እንኳን የምር ቁጭ ብለን ከልባችን መስማት አንፈልግም። መጣን ብድግ ብለን መሄድ ነው የምንፈልገው። እኔ ምን አነካካኝ ነው የምንለው። ባለጸግነታችንም ዕውቀታችንም ስልጣናችንም ከእግዚአብሔር የተሰጠን እንደሆነን አናስብም። እንደውም አንዳንዴ እግዚአብሔርን መመጾት ሁሉ ነው የምንፈልገው። ወዳጄ ዕውቀት ካለ ከእግዚአብሔር የተሰጠህ ነው። ሀብት አለ፣ እሱ ከእግዚአብሔር የመጣ ነው። ስልጣን አለ፣ እሱ ከሰማይ የተቸረህ ነው። የተመጸወት ሆነ እግዚአብሔርን እንዴት ልትመጠውተው ትችላለህ? ቅዱስ ጳውሎስ እንዳልተቀበለ ሰው የሚያመጻድቅህ ምንድነው ይላል። ይሄ ዓለም እግዚአብሔር ላይ እየተመጻደቀ ያለው እኮ ተመጽውቶ ተቀብሎ እኮ ነው። ወገኖቼ ምዕመናን፣ እናንተማ አይደለም፣ እናንተማ መታችኋል። እናንተማ እግዚአብሔርን አጣጥማችሁታል። እናንተማ እንደ ኒቆዲሞስ በሌሊት ተገኝታችሁ አስቀድሳችኋል። ይብዛም ይነስ የሆነ ነገር ትታችሁ መታችኋል። ብዙዎችን ግን በዓለም አስሮ የያዛቸው አዋቂነታቸው እግዚአብሔርን እንዳላዋቂ እንዲቆጥሩት አድርጓቸዋል። ባለጸግነታቸው እግዚአብሔርን ምንም እንደሌለው ድሃ እንዲቆጥሩት አድርጓቸዋል። ባለስልጣንነታቸው የእግዚአብሔርን ኃይልና ግርማ እንዲክዱት አድርጓቸዋል። እውነት ብዙዎች መምጣት ከመጡም እንኳን ገንዘባቸውን ወርውረውልን መሄድ ነው የሚፈልጉት። ወገኖቼ ወዳጆቼ አንድ እውነት እንንገራችሁ። እግዚአብሔር የሚፈልገው እናንተን እንጂ ገንዘባችሁን አይደለም። እግዚአብሔር እንድንሰጠው የሚፈልገው ጆሮአችንን እንጂ ገንዘባችንን አይደለም። የእግዚአብሔር ቃል እንዲህ ይላል፣ መታዘዝ ከመስዋዕት ማዳመጥም የአውራ በግን ስብ ከማቅረብ ይበልጣል ይላል። በሬ እንድትጎትትለት አይደለም፣ አንተ እንድትቆተትለት ነው እግዚአብሔር የሚፈልገው። በዓለም የሞላው ሁሉ የእግዚአብሔር አይደለም። እግዚአብሔርን ምን እንሰጣዋለን ከኛ በቀር? ወገኖቼ እግዚአብሔር የሚፈልገው የኛን ልብ ነው። እግዚአብሔር ያጣው በዚህ ዘመን እኛን ነው። እግዚአብሔር በቤቱ የጎደለበት አንተ ነህ። እግዚአብሔር ምን ጎሎበታል መሰለ ሰተው የምትበረው? አንዳንዶች አሁን እንኳን ስናገር የምር እግዚአብሔርን አይሰሙትም። እንደ ነገሩ ነካ አድርገው ነው መሄድ የሚፈልጉት። ወገኖቼ ይህን ኒቆዲሞስ የሚባል ምሁር፣ አዋቂ፣ ባለጸጋ ደግሞም ባለስልጣን ሰው ተመልከቱት። ቁጭ ብሎ ነው የሚማረው። ምዕመናን ስንት ጊዜ ቁጭ ብላችሁ የምር ተምራችኋል? አሁን እነዚህ የማለዳ ትምህርቶች ጥቆማዎች እኮ ናቸው፣ ቅምሻዎች እኮ ናቸው። ስንት ጊዜ እግዚአብሔርን ቁጭ ብላችሁ ተምራችሁታል?
ስንት ጊዜ እግዚአብሔርን ፍቅር አጣጥማችሁታል? እዩት። ይሄ ሰው ቁጭ ብሎ ነው የምር የሚማረው። ሊማር ነው የመጣው። መቼ ነው ልትማሩ የምትመጡት? እግዚአብሔርን ቃል የምትታጠቁት መቼ ነው? የምር እግዚአብሔርን ለማወቅ የምትሰናዱት? አንዳንድ ሰዎች ገቡ፣ ወጡ፣ ተቀመጡ፣ ተነሱ፣ የሆነ ነገር ሲጀመር ሹልክ አሉ። በጣም ቢዚ ናቸው። ይሄ ሰው እጅግ በጣም ቀን ይፈርዳል። ባለጸጋ ነው፣ ያበድራል። አዋቂ ነው፣ ያስተምራል፣ ይተነትናል። እውነት እንነጋገር ከተባለ እንደዚህ ያለ ቢዚ ሰው የለም። እግዚአብሔርን ለማናገር ግን ጊዜ አላጣም። ጌታ ሆይ ላናግርህ ጊዜ የለኝም አልችልም ይባላል። አንዲት የቤት ሰራተኛ እናንተ አሰሪዎቿ ስትጠሯት ጌቶቼ ሆይ ኪችን ነኝ ልመጣ አልችልም ብትላችሁ እናንተ ቤት ትቀጥላለች? መኪናችሁን ይዛችሁ ወደ ቤታችሁ ስትገቡ ክላክስ ስታደርጉ ጥበቃ የቀጠራችሁት ሰው በር ልከፍትልህ አልችልም አትክልት ውሃ እያጠጣሁ ነው ቢል ታስቀጥለዋለህ? ታባርረዋለህ እንጂ። ወገኖቼ እኛ እኮ የእግዚአብሔር ባሪያዎች ነን። ለእግዚአብሔር የሚነፈቅ ጊዜ ሊኖረን ይገባል። ይህ ሰው በጣም ሊደነቅ የሚገባው እሺ ቀን አይመቸው ሌሊት አይመቸው፣ እሺ ቀን አይመቸን ልጆች እናሳድግ፣ እሺ ቀን አይመቸን ስራ እንስራ፣ እሺ ቀን አይመቸን እንድከም፣ እሺ ቀን አይመቸን ለዚህ ዓለም እንውጣ እንውረድ። ሌሊቱ ግን የማን ነው ወገኖቼ? ሌሊት ትነሳላችሁ፣ ሌሊት ትጸልያላችሁ፣ ሌሊት ጥቂት የእግዚአብሔርን ቃል ታጠናላችሁ፣ ሌሊት እግዚአብሔርን ታሰላስላላችሁ። በሌሊት ልቤን ፈተንከው መረመርከው ብሎ ነበር ቅድም ዲያቆኑ ምስባኩን የሰበከው። ሌሊት ሌሊት ምን ታረጋላችሁ ምእመናን? ቅዱስ ዮሐንስ አፈወርቅ አንዲት አልጋ ላሳያችሁ ይላል። እንደ ነብዩ እንደ ኢሳይያስ ዘመን እንደነበረው ወይም እንደ ነብዩ አሞጽ በነበረበት ዘመን እንደነበረው አልጋ አይደለም ማሳያችሁ ይላል። በሞቴ ስሙኝ። አሁን ማሳያችሁ አልጋ ይላል የዳዊትን አልጋ ነው ማሳያችሁ ይላል። በነብዩ አሞጽ በነብዩ በኢሳይያስ ዘመን የነበሩት አልጋዎች ይላል እጅግ በጣም ውድ የዝሆን ጥርስ የተለበጠባቸው ውድ አልጋዎች ነበሩ ይላል። የዳዊት አልጋ ግን በእንባ የተለበጠች አልጋ ናት ይላል። ወገኖቼ እንባ የለበጣት አልጋ ሌሊቱን ዳዊት በእንባ ነበር የሚያነጋ። ሌሊት ሌሊት የሚንበረከኩ ጉልበቶች አሉን በዚህ ዘመን። ሌሊት ሌሊት ወደ እግዚአብሔር የሚዘረጉ እጆች አሉን በዚህ ዘመን። ሰው ሌሊት ሌሊት ምን እየሰራ ነው ያለው ወገኖቼ? ብዙ የጭፈራ ሌሊቶች የሉንም በዚህ ዓለም። ብዙ የሴራ ብዙ የክፋት ሌሊቶች የሉም በዚህ ዓለም። ይህ ኒቆዲሞስ የተባለ ሰው ግን ሌሊቱን ከእግዚአብሔር ጋር የሚያሳልፍ ሰው ነበር። ወዳጄ ሌሊትህን ከእግዚአብሔር ጋር አሳልፈው። ብዙ አባቶችን ተመልክቷቸው በሌሊት ተጠቅመዋል። ቤተ ክርስቲያንን ተመልክቷት የሌሊት ቤተ ክርስቲያን ናት። ከምሽት 3 ሰዓት ጀምሮ ይሄው አገልግሎቱ አልተቋረጠም። እኛ ስናቆም ደግሞ የሚቀጥሉ ቅዱሳን አሉ። 24 ሰዓት ነው አገልግሎቷ ቤተ ክርስቲያን። ሌሊት ሌሊት ማንኮራፋት ብቻ ትንሽ ጸሎት፣ ሌሊት ሌሊት ትራስ ብቻ ትንሽ ቁመት። በሌሊት ነው የሄደው ወገኖቼ። እስኪ ሌላ ነገር እናንሳ። በሌሊት በጭንቆች፣ በሌሊት በመከራዎች፣ በሌሊት በፈተናዎች፣ በሌሊት የማይነጉ በሚመስሉ ጭንቆች ጊዜ ወዳጄ በሌሊት የት ትሄዳለህ? ምእመናን እንደዚህ ያሉ የሌሊት ዘመናት የሚመስሉ አሉ፣ ማይነጉ የሚመስሉ ሌሊቶች።
እነዚህን የማይነጉ የሚመስሉ ሌሊቶች ከማጋ ታሳልፈዋለህ። እንደ ያዕቆብ ከእግዚአብሔር ጋር እየታገልክ ታሳልፋለህ። ወዳጄ ሕይወታችን ሌሊት ከሆነ አንድ ምርጥ ምክር አለን። ከእግዚአብሔር ጋር ሌሊቱን ማሳለፍ ነው። ቀን ሲጨላልም፣ ቀን ሲጎድል፣ ዘንበል ሲል በእነዚህ ጊዜያት ወዴት ትገሰግሳለህ? በሌሊት ወደ ክርስቶስ ገስግስ እንጂ ወዳጄ። ይሄ ኒቆዲሞስ በሌሊት ነበር ወደ ክርስቶስ የሚገሰግሰው። በሌሊት ምዕመናን ብዙ ሌሊቶች እያሳለፍን ነው። በእርግጠኝነት ሌሊቶችም እየመጡ ነው። በዚህ ዘመን ዓለም በጨለማው ገዢ በዲያብሎስ ለመያዝ ቀርባለች። ጨለማ ሊሆን ነው። እነዚህን የጨለማ ጊዜያት ምዕመናን ሀብታችሁ ላይ ብቻ አይደለም፣ ዕውቀታችሁ ላይ ብቻ አይደለም፣ ስልጣናችሁ ላይ ብቻ አይደለም፣ ያማረው ኑሯችሁ ላይ ብቻ አይደለም፣ ክርስቶስ ጋር መታችሁ አሳልፉት። ይሄን ሌሊት ከክርስቶስ ጋር እለፉት። ይሄን ድቅድቅ ከአምላክ ብርሃናዊ ከሆነ አምላካችሁ ጋር ኑሩት። በዚህ በሌሊት ዘመን ብቻችሁን አትኑሩ። ገንዘብ የማያሻግረው ሌሊት አለ። ስልጣን የማያሻግረው ሌሊት አለ። ዕውቀት የማያሻግረው ሌሊት አለ። ይሄን ሌሊት ከማጋ ማሳለፍ ፈልጋችሁ እዩት። ይሄን ሌሊት የሚያሳልፈው ከክርስቶስ ጋር ነው። ሌሊትህንማ ከክርስቶስ ጋር አሳልፈው፣ ከገንዘብ ጋር አይደለም። ስትጀምር ስትቀንስ አይደለም። ከክርስቶስ ጋር እየተጨዋወትክ አሳልፈው፣ እየጸለይክ አሳልፈው፣ ንስሐ እየገባህ አሳልፈው፣ እየቆረብክ አሳልፈው፣ ቤቱ ተጠግተህ ተሸሽገህ ቀሚሱ ስር ቁጭ ብለህ አሳልፈው። ሌሊትማ እንደሱ ነው የሚያልፈው። ሌሊት ከእግዚአብሔር ጋር ካላለፈ ከማ ጋር ያልፋል? እግዚአብሔር ብርሃኔ ነው፣ መድኃኒቴ ነው። የሚያስፈራኝ ማን ነው? የሚያስፈሩ ሌሊቶች እግዚአብሔር ካለ አያስፈራም ምዕመናን። እና ይሄ ሰው በዚህ ሌሊት ወደ ክርስቶስ የገሰገሰው የተወደዳችሁ ክርስቲያኖች ዕውቀቱን፣ ስልጣኑን፣ ሀብቱን እርግጥ አድርጎ ንቆ ነው። በጣም አንጣበቅበት ወገኖቼ። አሁን እኛ በጣም የተቸገርነው ተጣብቀንበት እኮ ነው። አላላውሳለን፣ ስራ አላላውሳለን፣ የጸሎት ጊዜ አጣ፣ ልጆች አላላውሳሉን፣ የመቁረቢያ ጊዜ አጣን። ተመልከቱት። ይሄ ሰው ይሄ ብቻ መሰላችሁ? ከፈሪሳውያን ወገን ነው። በጣም ወግ አጥባቂዎች ናቸው። በጣም ሊጣሉት ይችላሉ። ምዕመናን እንዲህ ያለው ሰው እንዲህ ካሉ ከባድ ሰዎች መካከል ከወጡ እኔና እናንተ አሁን ከምንኖርበት ህይወት ለእግዚአብሔር መለየትና መውጣት አንችልም? እንችላለን። የትኛውም አይነት ህይወት ውስጥ እንሆን እመኑኝ ለእግዚአብሔር መለየት እንችላለን። ከዚያ ሁሉ ፈሪሳዊ መካከል፣ ከዚያ ሁሉ ተቃዋሚ መካከል፣ ከዚያ ሁሉ አውጋዥ መካከል፣ ከዚያ ሁሉ ለመስቀል የተዘጋጀ መካከል እንዴት ተለይቶ እንደወጣ አድንቁትማ በሞት ዓለማውን እግዚአብሔር አያስፈልገኝም እያለ ነው። ታድላችሁ እናንተ እግዚአብሔርን በማለዳ ለመፈለግ ይመጣችሁ። እግዚአብሔር ያስፈልገኛል ያላችሁ ታድላችሁ። ዓለም እግዚአብሔርን እያወገዘ ባለበት ዘመን እያመሰገኑ መኖር ምንኛ መታደል ነው። ለብዙ ነገር በመውጣትና በመውረድ ውስጥ እግዚአብሔርን ማስቀደም ምንኛ ታላቅ ነገር ነው። ይሉኝታ እኮ ሊይዘው ይችል ነበር። ይሄ ሰው ምን ይሉኛል ብሎ ወጣ፣ ፍለጋ ወጣ። ይህ የኒቆዲሞስ ጉዞ ምዕመናን ክርስቶስን እግዚአብሔርን የመፈለግ ጉዞ ነው። ይሉኝታ ሳይዘው ወዳጄ ደስ ከማያሰኘው አካባቢ ለመውጣት ምንም ይሉኝታ አያስፈልግም። ውጣ። ከቁማር ቤት ለመውጣት ምን ይሉኝታ ያስፈልጋል? እግዚአብሔርን ከማያውቅ አካባቢ ለመውጣት ምን ይሉኝታ ያስፈልጋል? ደስ ከማያሰኘው የዝሙት ህይወት ለመውጣት ምን ይሉኝታ ያስፈልጋል? ደጋግሞ ኃጢአት ከመስራት ወደ ጽድቅ ለመምጣት ምን ይሉኝታ ያስፈልጋል? አትፈራቸው፣ አትፍራቸው። ትታቸው ውጣ፣ ትታት ውጣ። ዮሴፍ እንዳደረገው ዮሴፍ ስትጎትተው ቀሚሱን እጇ ላይ ትቶ ነው የወጣው። እጇ ላይ ትተህላት ውጣ። ምን አለማመጠህ? ውጣ። ይሄ ሰው በጣም ኒቆዲሞስ እጅግ የሚደነቀው እኮ ለዚህ ነው። ትቷቸው ወጣ።
ትቷቸው ወጣ። የተወደዳችሁ ኦርቶዶክሳውያን ከሚረክሰው ዓለም ትታችኋት ወጣችሁ ንጹህ መሆን ትችላላችሁ። ከሚረገመው ዓለም ትታችኋት ወጣችሁ ልትመረቁ ትችላላችሁ። ከጎደለበት እግዚአብሔርን ካጣው ዓለም ትታችሁ ወጣችሁ እግዚአብሔርን ወደ ማግኘት ጉዞ መጀመር ትችላላችሁ። ከሰው ጋር ሲኖሩ ሞኝ ሆኖ አህያ ሲጭኑ 3 ሆኖ እያላችሁ ሞኝ ሆናችሁ ጊዜ አታሳልፉ። እዛ ውጡ። እግዚአብሔርን ለማግኘት በይሉኝታ ትታሰሩ። ይህ ሰው ምንኛ ያስደንቃል፣ ምን ይሉኛል አላለም። ቢያንስ ቀን ቀን ምን ይሉኛል ቢል ሌሊቱን ግን ጨክኖ መሄድ ነው ያደረገው። ጨክኖ ነው እግዚአብሔርን እየፈለገ ያለው። ጨክኖ ነፍሱ እግዚአብሔርን ተጠምታለች። ምእመናን ነፍሳችሁ እግዚአብሔርን ከተጠማች የትኛውንም ነገር መርገጥ ትችላለች። እደግመዋለሁ፣ ነፍሱ እግዚአብሔርን የተጠማችለት ሰው ዓለምን መናቅ ይችላል። የእግዚአብሔር ቃል እንዲህ ይላል፣ የጠገበች ነፍስ የጣፈጠ ነገሩን ትንቃለች ይላል። የተራበች ነፍስ ግን የመረረው ነገር ሁሉ ይጣፍጣታል ይላል። ነፍስ በፍቅር እግዚአብሔር ከጠገበች ይህንን ዓለም ትተዋለች። ሀብት ላንተ ምንህ ነው? ትጠቀምበታለህ እንጂ አይጠቀምብህ። ትሰራበታለህ እንጂ አይሰራብህ። ታስተዳድረዋለህ እንጂ አያስተዳድርህም። ትመራዋለህ እንጂ አይመራህም። ዕውቀትም ቢሆን ለእግዚአብሔር ታውለዋለህ እንጂ እሱ ወደ ክፉ አይመራህም። የጠገበች ነፍስ የማር ወለላን ትረግጣለች። እሱን ነው ያደረገው። ይሄ ሰው ረግጦ ነው የወጣው፣ ወስኖ ነው የወጣው። በጊዜውም ያለ ጊዜውም በጨለማም በብርሃንም ነው የመጣው። ይሄ ሰው ምክንያት አላሰረው። ሊያጣ ይችላል፣ ስልጣኑን ሊያጣ ይችላል። የአይሁድ የምክር ቤት አባል ነው። የምክር ቤት አባልነቱን ሊያጣ ይችላል። ወገኖቼ በዚህ ዘመን እውነት፣ ፍትህ፣ ርት የማይጓደል ከሆነ ስለ ፍትህና ስለ ርት ብላችሁ እውነት ሳትናገሩ ከምትቆዩ እውነት ተናግራችሁ የምታጡትን አታጡ። ይሄ ሰው ተመልከቱት። የትኛው ምክንያት ነው ያልያዘው? ምእመናን ክርስቲያን ለመሆን መንፈሳዊ ለመሆን የእግዚአብሔር ሰው ለመሆን ምን ምክንያት ይመጥነዋል? ወገኖቼ አንድም ምክንያት አይበቃውም። እሱን ነው ትቶ የወጣው። ወገኖቼ እግዚአብሔርን ሳናገኝ የማይነጋ ሌሊት አይኑር። ወገኖቼ አሁን እየጨለመ ነው። እግዚአብሔርን በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው ሐሳቡን በደለኛ በደሉን ይተው ይላል እግዚአብሔር ቃል። አሁን እግዚአብሔር አለ። አሁን አግኙት። ባጠገባችሁ እያለፈ ነው፣ ያዙት። እየተናገረ ነው፣ ስሙት። እየመጣ ነው፣ ክፈቱለት። አለ። የሚጠፋበት ጊዜ አለ። እግዚአብሔርን ሳታገኙ ምን ማለት ነው? ንስሐ ሳትገቡ እንዳይነጋባችሁ፣ ሳትቆርቡ እንዳይነጋባችሁ፣ ሳትታረሙ እንዳይነጋባችሁ፣ እዚህም እዛም እያላችሁ እያወላወላችሁ እንዳይነጋባችሁ፣ ቀን ቀን እኛ ጋር ማታ ማታ ሌላ ቦታ እየሆናችሁ እንዳይነጋባችሁ፣ የእግዚአብሔርም የሰይጣንም ሆናችሁ እንዳይመሽባችሁ፣ በጊዜውም ያለ ጊዜው ለእግዚአብሔር ለመሆን ቅረቡ። ይሄ ሰው ምቾት አለው። ምቾቱን ነው ምቾቱን ብዙ ሰው ምቾቱን ያነቀው እና ቁጭ ብለህ ተማር። ምቾት፣ ድሎት። አሁን ይሄ ሁሉ ሰው ማታ ይመጣል እንጃ፣ ይማራል አባጋ እንጃ፣ ሃርድም አይፈልግ። ይሄ ሰው ያንን ሃርድሺፕን ያለፈው ምቾቱን ድሎቱን ጥሎን የመጣው ክርስቶስ ያስተምር የነበረው በደብረ ዘይት ተራራ በኤሎን ዋሻ ነው። ዋሻ ውስጥ ነው የተቀመጠው። ትንሽ ላይመች ይችላል፣ ዋጋ ያስከፍላል። ትንሽ ይኮሰኩሳል፣ ዋጋ ሳይከፈል የሚገኝ ጽድቅ የለም፣ ጽድቅ የለም። የእግዚአብሔርን ዙፋን እንድታገኝ ውሸት ያለበትን ዙፋን ልትተው ትችላለህ። የእግዚአብሔርን ባለጠግነት እንድታገኝ ሰርቀ የምታገኘውን ገንዘብ ልትተው ትችላለህ።
የሚያስከፍል ዋጋ አለ። ምቾትን ልትራብ ትችላለህ፣ ግን ክርስቶስን ታገኛለህ፣ በነፍስህ ትጠግባለህ። ምቾቱን ያጣው ዋሻ ውስጥ ሄዶ ክርስቶስን መስማት ምን ይመቻል? እዚህ ተቀምጦ መማር ምን ይመቻል? እንደኔ አይነት ሰው እየጮህባችሁ መቆየት ምን ይመቻል? እንቅልፍ ማጣት ምን ይመቻል? ይኸውላችሁ እንደሱ ነው። በሚመች ሕይወት በማይመችም ሕይወት ነው እግዚአብሔር የሚገኘው። በቅምጥልነት ሳይሆን በትንሽ ጉርለት ነው እግዚአብሔር። ለዚህ ነው ይሄ ሰው ድሎት ምቾት በሌለበት ሕይወት ውስጥ ነው ያገኘው። ታዲያ እግዚአብሔርን እንዳናገኘው ምን ይከለክለን ይሆን? ይሄ ሰው እነዚህ ሁሉ ነገሮች ኖረውት እግዚአብሔርን ያገኘው ከሆነ እኛ ግን እግዚአብሔርን እንዳናገኘው ምን ሊከለክል? ምን ምክንያት አለ እግዚአብሔር እንዳታገኘው? ንጉሥ ነኝ ካልክ ንጉሥ ዳዊትን እየው በቤትህ እጣል ዘንድ መረጥኩ ያለው። ባለጸጋ ነኝ ካልክ አብርሃምንም ኢዮብንም ተመልከታቸው፣ ባለጸጎች ነበሩ። እግዚአብሔርን እንዳታገኝ ምን ምክንያት አለ? አዋቂ ነኝ ካልክ ይሁን ኒቆዲሞስንም ተመልከተው። ታዲያ ምን ምክንያት አለ? እግዚአብሔርን ላለማግኘት ምን ምክንያት አለ? ምን ምክንያት አለ? ይሄ ሰው ያደረገው እንደዚህ ነው ወገኖች። ይኸውላችሁ ይሄ ሰው መጀመሪያ ሲሄድ እርግጡን ለማወቅ ፈልጎ ነው የሄደው። ሊማር ነው። ቀደም ምን አይቷል? በቃና ዘገሊላ የነበረውን ተአምራት ትምህርቱንም ሰምቷል። ስለዚህ ምን አለ? ይሄን ነገርማ ቀረብ ብዬ ማየት አለብኝ አለ። ምእመናን እግዚአብሔርን የበለጠ እንድንቀርበው የሚያደርጉን ብዙ ምክንያቶች የሉንም እንዴ? ባለፉት ጊዜያት እግዚአብሔር በሕይወታችን ያደረጋቸው ነገሮች ማልፎ የመሰሉ ቀኖች አልፈዋል። በእኛ እንኳን ባይፈጸም በጓደኞቻችን፣ በወንድሞቻችን፣ በእህቶቻችን፣ በቤተሰቦቻችን እግዚአብሔር ድንቅ ነገር አድርጓል። ይሄን ነገር አይታችሁ እግዚአብሔርን ታደንቃላችሁ። እያደነቀው ነው የመጣው ይሄ ሰው። ንፉግ አይደለም ይሄ ሰው፣ እያደነቀው ነው የመጣው። ይሁት እግዚአብሔር ከእርሱ ጋር ከሆነለት ሰው በቀር አንተ የምታደርጋቸውን ተአምራት የሚያደርግ የለም ብሎ ነው እያደነቀ የመጣው። ወገኖቼ እግዚአብሔርን የምታመሰግኑበት ቀን አላችሁ። እግዚአብሔርን የምታደንቁበት ቀን አላችሁ። እግዚአብሔርን የምታከብሩበት ውሎ አላችሁ። እያጉረመረማችሁ ወይስ እያመሰገናችሁ? እስከ ዛሬ ላኖረን መኖር ሳይገባን አኖረን። እድል ሳይገባን እድል ሰጠን። ቀን ሊወጣልን የማይገባ ኃጢአተኞችን ቀን አወጣልን። ምን አይነት አምላክ ነህ አንተ አምላክ! በፊትህ መቆም የማይገባኝን በፊትህ አቆምከኝ። ያንተ ገናንነት የኔ ደካማነት እያወቅኩኝ ታደንቁታላችሁ ይህን እግዚአብሔር። ይህን ብርሃን ማን ያወጣው ይመስልሃል? ተፈራርነን አልወጣ፣ ፒቲሽን አስገብተን ፀሐይ አልተሰጠን። እግዚአብሔር ስለሚያደርገው መግቦቱ አድንቃ። ይሄ ሰው እያደነቀ ነው። በዚህ ዘመን እኮ ማድነቅና ማመስገን ትተና በብዙ ጉድለታችን አጉረምራሚዎች ሆነናል። ይህን ሰው ግን አድንቆት። እያደነቀ እኮ ነው የመጣው። እያደነቀ ያላዋቂነትም ቢሆን እያደነቀ ነው የመጣው። ምእመናን ነገሩን አጠር ላድርገው፣ ሌላም ፕሮግራም አለ። ይህ ሰው ወገኖቼ፣ ይህ ሰው እንደመጣ ነገሩ ትንሽ ግራ የገባው ይመስላል። ክርስቶስን መምህር ብቻ አድርጎ ነው ያስበው። እግዚአብሔር ያደረበት እንደ እግዚአብሔር ሰው አድርጎ ነው የቆጠረው። እግዚአብሔር ነው ለማለት ገና አልበቃም ነበር። የተወደዳችሁ ክርስቲያኖች ግድ የለም። ዛሬ በድካም ልትመጡ ይችላል። ዛሬ በድካም ልንመጣ እንችላለን። ዛሬ ብዙ ጉድለት ሊኖርብን ይችላል። ዛሬ ጥርት ያለ መንፈሳዊ ሕይወት ላይኖረን ይችላል። ግድ የላችሁም። እውነት እንነጋገር ከተባለ እዚህ ቤት ከቆያችሁ እየጠራችሁ ትሄዳላችሁ። አንድ ተስፋ አለን። እግዚአብሔር ራሱ ፍጹማን ያደርገናል። እግዚአብሔር ይለውጠናል። እግዚአብሔር ይሰራናል። እግዚአብሔር ለሱ የተመቸ ሕይወት እንዲኖረን አድርጎ ያስተካክለናል። ድካማችንን እያቀና ይቀበለናል። ይሄ ሰው ስተት የሆነ አነጋገር ነው የተናገረው። እግዚአብሔር ካንተ ጋር ከሆነ ለሰው በቀር አይነት ነገር እግዚአብሔር ነህ አላለውም። ቢሆንም ግን እያረመ ተቀበለው። ጸሎታችንን እያረመ የሚቀበል መሐሪ አምላክ አለ። እንደ በደላችን ቢሆን ማን ይቆም ነበር? የታገሰን አምላክ አለ። አይዟችሁ። ይቅር የሚለን አምላክ አለ። አይዟችሁ። እንኳን እኔና ያንተ ትንሹ በደል አይደለም የዓለም ሁሉ በደል ፍቅሩን አልለወጠበትም እግዚአብሔር።
ላንቺ ያለው ፍቅር ላንተ ያለው ፍቅር አይቀየርም። ግድ የለም ዛሬ የረከሰ ጸሎት እየጸለይክ ይሆናል። እመነኝ እዚህ ከቆየ ንጹህ ጸሎት ማድረግ ትጀምራለህ። ንጹህ ጸሎት ብቻ ቆዩ። ግብት ውጥት አትበሉ። እግሩ ስር ተቀመጡ። እሱን ለማወቅ ጣሩ፣ ተማሩ። ዘውትር ወደሱ ኑ። መለወጣችን ግን አይቀርም። አዎ እንደሱ ነው ነገሩ። ንጹህ ጸሎት እስካልጸለይኩ ድረስ አልጸልይም አትበል። ንጹህ የንስሐ ሕይወት እስካገኝ ድረስ ንስሐ አልገባም አትበል። እስክሰናዳ ድረስ እኔ ንስሐ አልገባም ንስሐ አባቴ ጋር አልሄድም አትበል። እያደረግከው ትለወጣለህ። እያደረገው ነው ይሄ ሰው የተለወጠው። እያደረገው ነው የተለወጠው ወገኖቼ፣ እያደረገው ነው የተለወጠው። እያደረግነው እንለው። ቀስ በቀስ ነው፣ በአንድ እኮ አይደለም። የተወደዳችሁ ክርስቲያኖች እዚህ መጽሐፍ ቅዱስ ውስጥ በአንዴ ሳይሆን ቀስ በቀስ የተለወጡ ብዙ ሰዎች አሉ። ይሄም ኒቆዲሞስ ቀስ በቀስ ነው የተለወጠው ወገኖቼ። ቀስ በቀስ ላሳያችሁማ። ይኸውላችሁ እዚህ መጽሐፍ ቅዱሳችን ላይ ዮሐንስ ወንጌል ምዕራፍ 9 ላይ አንድ አይነ ስውር ሰው ታገኛላችሁ። ክርስቶስ ከፈወሰው በኋላ ምን አለ መሰላችሁ? ስለ ክርስቶስ ሲናገር ማን የፈወሰ ብለው ሲጠይቁት ኢየሱስ የሚባል ሰው አለ። መጀመሪያ ተራ ሰው አድርጎ ነው የቆጠረው። ከዚያ ትንሽ ቆይቶ ነቢይ ነው አለ። ደግሞ በዚህ አላበቃም። ትንሽ ቆየና የእግዚአብሔር ልጅ ነህ አለ። አያችሁ እንዴት እያደገ እንደመጣ። ሰው ነቢይ የእግዚአብሔር ልጅ አለና መጨረሻ ላይ ይህማ መሲሁ ነው ሊሰገድለት ይገባል ብሎ ሰገደለት። ቀስ በቀስ እንዴት እንደተለወጠ። ያቺንም ሴት አስቧት። እቺ ሰማርያዊቷ ሴት ቅዱስ ኤፍሬም ምን ይላል? ጌታችን ከሳምራዊቷ ሴት ጋር በተነጋገረ ጊዜ በንግግራቸው መጀመሪያ ማንነቱን አልገለጠላትም። መጀመሪያ ያየችው ውሃ የጠማውን ሰው ነበር። ከዚያም አይሁዳዊ፣ ከዚያም መምህር ረቢ፣ ከዚያም ነቢይ፣ ከሁሉም መጨረሻ መሲህ መሆኑን አየችው ይላል። ውሃ የተጠማውን ሰው በንግግር ልትረታ ስትሞክር በአይሁዳዊ ላይ ያለችውን ጥላቻ አሳየች። ከመምህሩ ጋርም ተከራከረች። ከነቢዩ እግር ስር ተንበረከከች። መሲሁንም ወደደችው ይላል። አያችሁ ቀስ በቀስ መጀመሪያ ውሃ የጠማውን ሰው፣ ከዚያ መምህሩን፣ ከዚያ ነቢዩ እግር ስር በጨረሻስ መሲሁን ወደደችው ይላል። ቀስ በቀስ አይዞ ኑር እንጂ ትለወጣለህ። ያልተለወጠ የለም። ትበረት ብቻ እኛ የምንልህ አትራቅ። ና ቆየት እያልኩታ እነዚያን በዚያ ሉቃስና ቀለዮጳ ጌታችን ከትንሣኤ በኋላ አብረውት የተጓዙትን አብረውት ስለሄዱ እኮ ነው የተለወጡት። ትንሽ አብረው ከሄድክ እውነት ትለወጣለህ። ወንበዴ የነበረው አባ ሙሴ ምን አይነት ጻድቅ እንደነበር አታስታውስም? ሆኖ እንደተቀየረ ትለወጣለህ። ለምን ምርጥ ወንበዴ አትሆንም? ለምን ደረጃ አንድ ሽፍታ አትሆንም? እግዚአብሔር መቀየር ይችልበታል። እንደ ማርያም ግብፃዊት ለምን ደረጃ አንድ ዘማቶኝም? እግዚአብሔር ጋር ነይ፣ በእግዚአብሔር ቤት ኑሪ፣ ትለወጫለሽ። ማን ያልተለወጠ አለ? ቀስ በቀስ ነው። ግን በአንዴ ለምን አልሆነም አትበሉ። በአንዴ ጸሎታችን ለምን አልተሰማም? በአንዴ ለምን ስለታችን አይደለም? ኒቆዲሞስን ተመልከቱት። መጀመሪያ ቅድም እንዳልኳችሁ መምህር እግዚአብሔር ያደረበት አይነት ሰው አድርጎ ቆጠረው። ከዚያ መጨረሻ ጋር ሰዓት ከዚህ በላይ መጠቀም ስለማልፈልግ መጨረሻ ላይ ግን የተወደዳችሁ ክርስቲያኖች የመጨረሻ የኒቆዲሞስን ሕይወት ተመልከቱት። በስቅለት ቀን የጌታችን የመድኃኒታችን የኢየሱስ ክርስቶስን ሥጋ ከጲላጦስ ለምነው የቀበሩት አንዱ ኒቆዲሞስ ነው። በቃ ራሱን ሰጣ። ይኸውላችሁ መጀመሪያ እንደ ሳምራዊቷ ሴት የውሃ መቅጃዋን፣ ከዚያ ችግሯን፣ ከዛ ራሷን ነበር የሰጠችው። ኒቆዲሞስ መጀመሪያ ጊዜውን፣ ከዚያ እውቀቱን፣ መጨረሻ ላይ ሕይወቱን ነው የሰጠው። እዩ እግዚአብሔር ቤት የሚመጣ ሰው ይለወጣል። መለወጥ ነው አሁን ያለብን። መምጣቱን እንመጣለን፣ ማስቀደሱን እናስቀድሳለን። እሰየው
መመጽወቱን እንመጸውታለን፣ ገንዘብ እናፈሳለን። አሁን የሚፈለገው ይሄ ብቻ አይደለም ወዳጆቼ፣ ለውጥን የዚህ ሁሉ የአብይ ጾም ቅዱስ ዮሐንስ አፈወርቅ የመጾማችን ሁነኛ ማረጋገጫ የህይወት መለወጣችን ነው ይላል። ተለውጦ ነው የጨረሰው። ተለውጦ ነው የጨረሰው። ዋጋ ከፍሎ ነው። ናደራችሁን በለውጥ እናጠናቅ። እዚህ መጣን አይደል? መኖር ጀመርን አይደል? መለወጥ አለ። እቤታችሁ ውስጥ መለወጥ አለባችሁ። ባሎች መለወጥ፣ ሚስቶች መለወጥ፣ ተናጋሪዎች ጭምቶች፣ ክፉዎች ደጎች፣ ንፉጎች ለጋሶች፣ ተንኮለኞች ገራገሮች፣ አመንዝሮች ንጹሖች፣ ወሳጆች ሰጪዎች። ለውጥ ያስፈልገናል። ተለውጦ ነው የጨረሰው። የቱም ነገር ቢሆን ለውጥ ያስፈልገዋል። ለዚያ ለውጥ ነው የምንጓዘው። ከዚህ ሰዓት በላይ አልሄድም፣ አላቆያችሁ። ይቆየ የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። እግዚአብሔር እንድንለወጥ ይርዳን። ልመናችንን ጸሎታችን ሁሉ ይስማል። በዚህ እንዲህ ባለው ከበድ ያለ ዘመን ከበድ ያለ ሌሊት እግዚአብሔርን እንድናናገረው እግዚአብሔርን እንድናገኘው ከእሱ ጋር እንድንኖር እግዚአብሔር ይፍቀድልን። ይቆየን። አሁን የማሰማው ዜማ አላየንም በሉ የሚል ነው። ይህም ሞት እያሳደደን ያለ የምንፈራው ናቴ የምናመልጥ እየመሰለን የምናደርገው የምንናገረው ነው። ያው ሁሉም አባቶች ትምህርት ሲያስተምሩ ዜማዎች ሁሉ ሲዜሙ በበገናም ሆነ በሌላ መልእክታቸው ሰዎች በዚህ ምድር በሚኖሩበት ጊዜ ዘላለም ስለማይኖሩ ወደ ሁለተኛው ዓለም በፍርድ በሚሄዱበት ጊዜ ለዛ እንዲዘጋጁ በጎ ነገር እንዲሰሩ ለማድረግ ነው። በተለያየ መንገድ በጎ ነገር ስሩ እና ተዘጋጅታችሁ ጠብቁ የሚል ነው እና ሞት የማይቀር መሆኑን በዚህ ዜማም በሰበቡ እንረዳለን ማለት ነው። አላየንም በሉ ወራን ሰማን በሉ ያ ሞት ሲፈልገን ሲሻኝ ባላሉ እስቲ አላየንም በሉ ወራን ሰማን በሉ ያ ሞት ሲፈልገን ሲሻኝ ባላሉ እስቲ እንዴት እሆናለሁ እንዴት እሆናለሁ አሁንም ከፍቶኛል ባላመሞታለሁ እስቲ ማረፊያዬን አላውቅ ተጉዤ እስከ መቼ ድረስ እንዴት አወዝውዤ እስቲ አላየንም በሉ ወራን ሰማን በሉ ያ ሞት ሲፈልገን ሲሻን ምናላሉ እስቲ አስከሬን እናጓዡ አንተ ጥቁር መኪና ለምን
ደፋ ቀና እስቲ ያላየንም መውሰድ እንጂ መመለስ አታውቅበትም ከቶ መልቀም ልማድህ ነው ጎትቶ ጎትቶ እስቲ ያላየንም አላየንም በሉ ወር አልሰማንም በሉ ያሞት ሲፈልገን ሲሻግር አንዳንዱ እስቲ ያላየንም እኔም አለ ጠጅህን ምን አደርገዋለሁ እኔም አለ ጮማህን ምን አደርገዋለሁ በራስ ያዘን ብዬ በዓይኔ ቀዳዋለሁ እስቲ ያላየንም ሞት አልቀርም ብሎ ቀጠሮ ሰጥቶኛል ሕመም ጓደኛው ባለሟሉ ልኳል እስቲ ያላየንም ሞት አንድ ቀን ቢሞት ይሻል ነበር መቃብር ጠባቂ ሆኖ ከመኖር እስቲ ያላየንም አላየንም በሉ ወር አልሰማንም በሉ ያሞት ሲፈልገን ሲሻማናኑ እስቲ ያላየንም እሺ ቀጥሎ ተውላል ቀጥል የሚቀጥለው ዜማ ስለ ዳግም ምጽአት የሚናገር ነው። ማለት በዐቢይ ጾም ጊዜ በየሳምንቱ ትልልቅ በዓላት አሉ። ከነኚህ ትልልቅ በዓላት አንዱ በግማሽ ጾም ዕለት ሐዋርያት ጌታችንን መድኃኒታችንን ኢየሱስ ክርስቶስ በደብረ ዘይት ተራራ ደብረ ዘይት ተራራ ሲባል የዘይት ዛፍ የሚበቅልበት ቦታ ወደፊት ለመጨረሻው ፍርድ በምትመጣበት ጊዜ ስለሚሆነው ነገር ንገረን ብለው ስለጠየቁት የሚናገር ነው። በዚህም ምን ነገር እንደሚፈጸም የሚገለጽበት ሆኖ ለዚህም ለሱ መምጫ ምልክቶች ይኖራሉ ነው። ማለት ረሃብ ይበዛል፣ ቸነፈር አለ፣ ጦርነት አለ፣ የፍቅር መቀዝቀዝ አለ፣ ሐሰተኛ ነቢያት የሚበዙበት ነው። ስለዚህ ሁልጊዜ በንስሐ ታጥቦ ሥጋውንና ደሙን ተቀብሎ ተዘጋጅቶ መቆየት ያስፈልጋል ማለት ነው። መቼ እንደሚመጣ አይታወቅም፣ ይመጣል። ስለዚህ ተዘጋጅተን እንድንጠብቅ የሚያደርግና ለዛ ፍርድ በምንበቃበት ጊዜ ስለሚሆነው የሚያስረዳ ነው። እንዲህ አድርገን ሥራውን ሁሉ አምነን እናምናለን ዳግም ይመጣል ብለን። ነገር ግን ዳግም ይመጣል ስላለን ከጻድቃን ከመላእክትም ቢሆን የሚያውቅ የለም። የሚመጣበት ቀኑን ባላወቅነው ባልመረመርነው ሰዓት ሩቅ ሆኖ ይመጣል እንጂ ድንገት መጀመሪያ የአዋጅ ነጋሪት ሲመታ ከያለበት ይሰበሰባል አንድ አፍታ አጥንታችን ትቢያ የሆነው
ጅብ በላው የተበተነው ከዱር የራስ ጠጉር የእግር ጥፍራችን ሳይቀር ተሳስቶ ያንዱ ወደ አንዱ ሳይዞር በየራሱ ይሰበሰባል፣ ሁሉም ይመታል። የአዋጅ ነጋሪት ዳግም ነፍስ የሌለው በድን ይሆናል ፍጹም በሦስተኛው። የአዋጅ ነጋሪት ሲመታ ይነሳሉ መልካም የሰሩ በእልልታ የብርሃን የብርሃን ቀሚስ ለብሰው እንደ ፀሐይ እንደ ጨረቃ ደምቀው እግዚአብሔርን ፈጣሪያቸውን መስለው እንዲህ ሆነው ርቆላቸው ሐዘን ይስሙና በቀኝ ቆመው ፍርዱን ከማያልቀው ተድላ ደስታ በቀር ጠግቦ ቁንጣን ተርቦ ስስት ሳይኖር ገብቶ መውጣት አግኝቶ ማጣት ችጋር የሌለባት ደገኛይቱን ሀገር ይወርሳሉ መልካም የሰሩ በምድር ኃጥአን እጅግ ከጭራ ቀጥነው መልካቸው እጅግ ጥቁር ጠቁረው ዲያብሎስ አለቃቸውን መስለው ከላይ ከታች የጨለማ ልብስ ለብሰው ይሰሙና በግራ በኩል ቆመው በመንቀጥቀጥ የሚፈርደውን ሰምተው ከልቅሶና ጥርስ ማፋጨት በቀር ተድላ ደስታ የሌለባትን ሀገር ይወርሳሉ። ክፉ የሰሩ በምድር እንዲህ አርገው መጻሕፍት ሁሉ እንዳሉ በየሥራው ይከፍላል። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም እስከ ዘላለም ድረስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወደ ዜማ ከመግባት በፊት ትንሽ ለማለት ያው የመሳሪያ በገና እንደሆነ ያው ታውቃላችሁ። የምንጠቀምበት ለመጸለያ እግዚአብሔርን ለማመስገኛ ነው። ይህንን መሳሪያ የበለጠ እንዲታወቅ ያደረገው ልበ አምላክ የተባለው ቅዱስ ዳዊት ነው። እግዚአብሔር የምፈልገውን ነገር የምገልጽበት
የእሴይ ልጅ ዳዊትን አገኘው በማለት አመስግኖታል። እግዚአብሔር በዳዊት ልብ በመኖር በመጽሐፍ ቅዱስ ውስጥ ብዙ ጊዜ የሚጠቀሰውን 150 መዝሙሮችን እነሱን ደርሰዋል። እነኛ በሙሉ የእግዚአብሔር ቃሎች ናቸው እና ያው በዚህ መሳሪያ የሚዜሙት በሙሉ በኢትዮጵያ ኦርቶዶክስ ተዋሕዶ እምነት የሚሰጡት ትምህርቶች እንዲሁም በመጽሐፍ ቅዱስ ውስጥ ያሉት ናቸው። ይህንን መሳሪያ እንደው በተለምዶ በአብይ ጾም ጊዜ እንደሚሰማ ተደርጎ ያው የአብይ ጾም ሲመጣ በገና እየተባለ በገና ይሰማ ነበር። ይህ ሊሆን የቻለው ዘመናዊነት ወደ ሀገራችን ሲመጣ፣ ዘመናዊነት ብለን ስንል ሬዲዮ ሲጀመር ማለት ነው። የመጀመሪያዎቹ ጊዜ ማለት ነው። እንደ ሬዲዮ መንገድ ላይ እንጨት ተተክሎ ድምፅ ማጉያ እዛ ተሰቅሎ ሰው እዛ እየተሰበሰበ ነበር የሚያዳምጠው። የቆየ ጊዜው እየተራቀቀ ሲመጣ ያው ሰው ሁሉ በቤቱ ለመስማት የሚችልበት ደረጃ ደርሶ በተለይ የአብይ ጾም በሚመጣበት ጊዜ በሬዲዮ ይተላለፉ የነበሩት የተለያዩ ዜማዎች፣ ዓለማዊ ዜማዎች በሙሉ ይቀሩና የበገናና የረቂቅ ሙዚቃ ተብሎ የሚጠሩ በመሳሪያ ብቻ የተቀነባበሩ ዜማዎች ይሰሙ ነበር እና በዚህ የተነሳ ያው በገናን በአብይ ጾም ጊዜ እንደሚሰማ ተደርጎ ይቆጠራል። ነገር ግን ያው እንደምንለውም የመጸለያ እግዚአብሔርን ማመስገኛ መሳሪያ እስከሆነ ድረስ የምንጸልየው እግዚአብሔርን የምናመሰግነው የአብይ ጾምን ጠብቀን አይደለም፣ በተለምዶ እንደዛ ስለተባለ ነው ማለት ነው። ይሄ መሳሪያ ልዩ ኃይል አለው። ልዩ ኃይል አለው ተብሎ ሲባል ያው ከዚህ መሳሪያ የሚወጣው ድምፅ የሰው መንፈስ የመግዛት ጸጥ እንዲሉ በሀሳብ እንዲመሰጡ ማድረግ የሚችል ነው። ሌሎች መሳሪያዎች ለምሳሌ የዓለማዊን ትተን በኢትዮጵያ ኦርቶዶክስ ተዋሕዶ እምነት የቅዱስ ያሬድ የዜማ መሳሪያዎች እንደ ከበሮ፣ ጸናጽል፣ ቃጭል እንደዚህ የመሳሰሉት ካህናት፣ ዲያቆናት በሚጠቀሟቸው ጊዜ ጎንበስ ቀና ይላሉ። ወደ ታች፣ ወደ ላይ፣ ወደ ጎን ይንቀሳቀሳሉ። ከበሮንም ሲመቱ፣ ቃጭሉንም ሲቃጭሉ እንደዛ እየተደረገ ነው። ለበገና ግን እንደዛ አይነት ነገር የለም። ያው የሚደረድረው ሰው ጣቶቹን አውታሮቹ ላይ በማሳረፍ በገናውን ይደረድራል፣ በድምፅ ያዜማል እንጂ በሰውነት ማለት በትከሻ፣ በጭንቅላት፣ በእግር፣ በእጅ እንደዚህ የሚደረግ እንቅስቃሴ አይታይም። ለምን? ከዚህ መሳሪያ የሚወጣው እንደዛ እንዲያደርጉ የሚመራ ስላልሆነ ማለት ነው። ይህንን ካልኩ ወደ ዜማ እገባለሁ። የመጀመሪያ ዜማው ዋና ጸሎታችን የሆነውን በቀን ብዙ ጊዜ የምንጸልየውን ብዙ ጊዜ ተብሎ ሲባል ያው በቅዳሴ ጊዜም አለ። ወደ ቤተ ክርስቲያን ስንመጣም በቤታችንም ሆነን ስንተኛም ስንነሳም መንገድ ስንሄድም ሁሉ አንድ አካባቢ ስንደርስ የምንጸልየው አባታችን ሆይ የሚለውን ዜማ ነው የማሰማው። ይህንንም ያው እግዚአብሔርን ለማመስገን ለዚህ ላበቃን በዛሬውም ዕለት የበገናን ዜማ እንድንሰማ ስላረገን ያው ማመስገን ስለሚገባ እነሱ የመረጥኩት አባታችን ሆይ የሚለውን አሰማለሁ።
አባታችን በሰማዮች ላይ ያለህ ተለይቶ ይመስገን ክቡር ስምህ። መንግሥትህ የምንፈልጋት ከጥንቱ በልጅነት ትምጣት ሰጠና ቤቱ ፈቃድህም እንዲደረግ ይሁን በሰማይም ሙታን ተነስተን ከላይ እንደምን ምስጋና ምግብ ሆኖን ዛሬም በምድር በሥጋ ሕይወት ሳለን ምግባችንን በየዕለቱ ስጠን፣ ይቅር በለን የበደልን ቢኖር ወንድማችን የበደለንን ነገር እንዳቅማችን እኛም እንድንቅም በገሃነም በክፉ ሁሉ መዓት አትጣለን፣ አድነን እንጂ ከሞት ይህች መንግሥት የማያገኛት ድነት ጌትነትም ካህሊነትም ክብርም ናቸውና ያንተ ገንዘቦች ሁሉ ለዓለም ወለዓለመ ዓለም አሜን። የተላከው ቅዱስ ገብርኤል ከጌታ ሰላም ለኪ ብሎ በሰጠች ሰላምታ እኔ ባሪያሽ ልብስህን ስታጠቅ ስፈታ ሰላም ልልሽ ይገባኛል ጠዋት ማታ። ማርያም ሆይ እመቤቴ ሆይ ድንግል በሥጋሽም በሕሊናሽም ድንግል የአሸናፊ የእግዚአብሔር እናት ድንግል እንዳለሽ ቅዱስ ገብርኤል ሰላም ሰላም ለኪ እንደ እርሱ ሁሉ እኔም የጠፋልሽ የነፍሴ ሥጋ መርገም ብሩክ ነው የማኅፀንሽ ፍሬም እንደ ቀድሞ ብሩክ አምላክ ነው ዛሬም እግዚአብሔር ወልድ በመጣ ጊዜ ለካሳ እንዳነሳር እንደ ነውር አንዳሳ ከነፍስሽ ነፍስ ከሥጋሽ ሥጋ ቢነሳ ደስ ያለሽ ወይ ጸጋን አግኝተሽ ከጌታ ደስ ይበልሽ በማቀርብልሽ ሰላምታ